ጤና ይስጥልኝ እንደምን ቆያችሁ የተከበራችሁ የቪኤንኤን ዓለም አቀፍ ዜና ትንተና ተከታታዮች። ባለፉት ጥቂት ሰዓታት ውስጥ በዓለም መድረክ ላይ የተከሰቱና የጂኦፖለቲካዊ ሚዛን ሊቀይሩ የሚችሉ 3 አንኳር አበይት ጉዳዮችን ይዘንላችሁ ቀርበናል። በዛሬው ጥንቅራችን በአሜሪካና በኢራን መካከል የተጀመረው አዲስ የዲፕሎማሲ መንገድ አሁናዊ ሁኔታና ፕሬዝዳንት ትራምፕ የድርድር ዝግጁነት በመጀመሪያ በጥልቀት እንመለከታለን። ፕሬዝዳንት ትራምፕ ከኢራን አዲስ ጠቅላይ መሪ ጋር መነጋገር እንደማይከብዳቸውና ድርድሩ ለሁለቱም ወገን ጠቃሚ እንደሚሆን መግለጻቸውን ተከትሎ በሁለቱ ሀገራት መካከል እየተደረገ ያለው ዲፕሎማሲያዊ እንቅስቃሴ የት እየደረሰ እንዳለ በደንብ እንፈትሻለን። በዚህም የኢራንና የአሜሪካ ወቅታዊ የጦር ሜዳ ሁኔታ ምን ይመስላል? ፕሬዝዳንቱ ከኢራን መሪ ጋር ለመነጋገር የወሰኑት በምን አይነት ስልታዊ ግፊት ውስጥ ሆነው ነበር? ትራምፕ ቀደም ሲል የነበራቸውን የጠነከረ አቋማቸውን ለምን ቀየሩ? የኢራን መንግስት ለዚህ አዲስ የዲፕሎማሲ ጥሪ ምን ምላሽ ይኖረው ይሆን? የኢራን ህዝብ ለስምምነቱ ምን አይነት እይታ አለው? ይህ ስምምነት ከተደረሰ ኢትዮጵያ እንደ ሀገር ምን ታተርፋለች? በጥልቀት የምንዳስሰው ይሆናል። በመቀጠል የእስራኤልና የሊባኖስ ተኩስ አቁም ስምምነት መፍረሱንና በቀጠናው የቀጠለውን የሮኬት ጥቃት እንዲሁም በአጠቃላይ አሁናዊ ሁኔታው ላይ መሰረት እናደርጋለን። ምንም እንኳን በአሜሪካ አደራዳሪነት የተኩስ አቁም ስምምነት ለመፈጸም ቢሞከርም እስራኤል በአየር ጥቃቷ መቀጠሏና ሂዝቦላ ስምምነቱን በይፋ ውድቅ ማድረጉ ቀጠናውን ወደ ምን አይነት አደጋ እየገፋው እንዳለ እንመለከታለን። በዚህም የእስራኤል ሊባኖስ ጦርነት ወቅታዊ ሁኔታው ምን ይመስላል? ትኩስ መረጃዎችን እንመለከታለን። ቀጥለን ሂዝቦላ ስምምነቱን ለምን ውድቅ አደረገ? እስራኤል በስምምነቱ እየተስማማች ለምን በአየር ጥቃቷ ቀጠለች? የሙከራ ቀጠናዎች የሚባሉ የመፍትሄ ሀሳብ ምን ያህል ተግባራዊ ሊሆኑ ይችላሉ? በዝርዝር የምንመለከተው ይሆናል። በመጨረሻም የሩሲያና የዩክሬን ጦርነት ማብቂያ ፈለጋ እና በዘለንስኪ የቀረበው አዲስ የድርድር ጥሪ ላይ ትኩረት እናደርጋለን። ከ4 ዓመታት በላይ የዘለቀው የሩሲያና የዩክሬን ጦርነት በአካል በመገናኘት ለመጨረስ የዩክሬን ፕሬዝዳንት በግልጽ ለሩሲያ አቻቸው ጥሪ ማቅረባቸውን ተከትሎ የድርድሩ ተስፋ የት እየደረሰ እንዳለ ወቅታዊ ሁኔታውን እንመለከታለን። በዚህም የሩሲያ ዩክሬን ጦርነት በአጭር ጊዜ የጦር ሜዳ ሁኔታው ምን ይመስላል? የዘለንስኪን ጥሪ ዓለም እንዴት አየው? በተለይም አውሮፓውያን እንዴት ተቀበሉት? ሩሲያ ለዚህ ጥሪ ይፋዊ ምላሽ ሰጠች ወይ? ፑቲን ምን አሉ? የሁለቱ ሀገራት ስምምነት ቢደረግ ኢትዮጵያ ምን ታተርፋለች? በዝርዝር እንዳሳለን። መረጃዎችን የማቀርብላችሁ እኔ ምናሴ ነኝ። ፈጣን ገለልተኛና ታማኝ ዓለም አቀፍ ዜናዎችን የምናቀርብበት ቪኤንኤን ዩቲዩብ ቻናላችን ነው። አዳዲስ ትንተናዎችን በሰዓታት ልዩነት ለማግኘት ሰብስክራይብ ማድረግ ቤተሰብ ይሁኑ። ከተለያዩ ከታመኑ ምንጮች ያገኘናቸውን መረጃዎችን በጥንቃቄ በማመዛዘን እውነተኛው መረጃ ብቻ ይዘንላችሁ ቀርበናል። እስከ መጨረሻው አብራችሁ እንድትቆዩ የአክብሮት ግብዣችን ነው። ወደ መጀመሪያው አበይት ጉዳያችን ስንመጣ በአሜሪካና በኢራን መካከል ያለው ውጥረት ባለፉት 74 ሰዓታት ውስጥ ታይቶ በማይታወቅ ፍጥነት እየተቀየረ ይገኛል። የሁለቱ ሀገራት ግንኙነት ዲፕሎማሲያዊ ጥረቶችና ወታደራዊ ግጭቶች እርስ በርስ የሚጠላለፉበት እንዲሁም ፍራቻቸው በእጅጉን በባሰበት ምዕራፍ ላይ እንገኛለን። የዓለም ነዳጅ ገበያና የጂኦፖለቲካዊ ሚዛን ሙሉ በሙሉ በተንጠለጠለበት በዚህ ሰዓት ከዋሽንግተን እስከ ቴህራን እየተሰሙ ያሉ እርስ በርስ የሚጋጩ መረጃዎች እውነተኛውን ምስል እንድንፈትሽ በእጅጉን ያግዱናል። የሆነ ሆኖ ግን ሰፊ ቁልፍ ሀሳቦችን ቀጥለን በዝርዝር እንፈትሻለን። ስንጀምር የኢራንና የአሜሪካ ወቅታዊ የጦር ሁኔታ ምን ይመስላል ብለን ስንጠይቅ በቅርቡ የአሜሪካ ወታደራዊ ሄሊኮፕተር መመታቱን ተከትሎ አሜሪካ በኢራን ውስጥ ከ20 በላይ የሚሆኑ ወታደራዊ ግቦችን መታለች። ኢራን በበኩሏ በባህሬን፣ በኩዌትና በዮርዳኖስ በሚገኙ የአሜሪካ ወታደራዊ ጣቢያዎች ላይ የድሮንና የሚሳኤል ጥቃቶችን በመክፈት ምላሽ የሰጠች ሲሆን ይህ ሁኔታ እንደ 1962ቱ የኩባ ሚሳኤል ቀውስ ሁሉ ዓለምን በኒውክሌር ጦርነት አፋፍ ላይ የጣለ አደገኛ አዝማሚያ አሳይቷል። አሜሪካ አሁን ላይ የምትከተለው ወታደራዊ ቋንቋ አስክሌሽን ፎር ዲአስክሌሽን ወይም ለሰላም ሲባል ውጥረትን መጨመር ተብሎ የሚጠራው ስልት ሲሆን ነገር ግን በባህሬን ያለው 5ኛው የባህር ኃይል መርከብ ላይ የደረሰው ጥቃት ግጭቱ ከአካባቢያዊ ጦርነት ወደ ዓለም አቀፍ የኢኮኖሚ ቀውስ እየተቀየረ መሆኑን የሚያሳይ ቁልፍ ማስረጃ ሆኗል። ፕሬዝዳንቱ ከኢራን መሪ ጋር ለመነጋገር የወሰኑት በምን አይነት ስልታዊ ግፊት ውስጥ ሆነው ነበር? ትራምፕ በአንድ በኩል ከዩክሬንና ከእስራኤል ቀጠናዎች የጦርነት ጫና የሚገጥማቸው ሲሆን በሌላ በኩል በአሜሪካ የውስጥ ኢኮኖሚ ላይ የነዳጅ ዋጋ መናር ከፍተኛ ተጽዕኖ እያሳደረ ይገኛል። የፖለቲካ ሳይንስ ባለሙያዎች እንደሚሉት የትራምፕ የድንገተኛ የድርድር ፍላጎት እንደ ሪቻርድ ኒክሰን 1972 ወደ ቻይና ያደረጉት ጉዞ የሚታይ ስልታዊ ጥበብ ሲሆን በዚያን ጊዜ ኒክሰን የነበረውን የጦርነት መንገድ በመተው ዓለምን ለመቀየር የቻይናን በር የከፈተበት በስልታዊ ግፊት ውስጥ ሆነው ነበር። ትራምፕም ተመሳሳይ ስሌት ይዘው እየተንቀሳቀሱ ይገኛሉ። ትራምፕ ቀደም ሲል የነበራቸውን የጠነከረ አቋም ለምን በአሁኑ ሰዓት ለመቀየር ተገደዱ ስንል ጥያቄው በወታደራዊ አቅም ሚዛንና ኢኮኖሚያዊ ጫና ላይ የተመሰረተ መሆኑ አይካድም። የኢራን የኒውክሌር መርሃ ግብር ከምንጊዜው በላይ ወደ መጨረሻው ምዕራፍ መቃረቡን የአሜሪካ የደህንነት ተቋማት ዘግበዋል።
ትራምፕ አቋማቸውን የለወጡት ጦርነቱ በዘላቂነት ከመቀጠል ይልቅ ድርድሩን በመጠቀም የኢራንን ኒውክሌር ማክሸፍ አሜሪካን ለረጅም ጊዜ ከሚፈጃት የኢራን ጦርነት እንደሚታደጋት ስለተገነዘቡ ነበር። የኢራን መንግስት ለዚህ አዲስ የዲፕሎማሲ ጥሪ ምን ምላሽ ይኖረው ይሁን ብለን ስንጠይቅ ከዚህ በፊት ኢራን ለድርድር ዝግጁ መሆኗን የገለጸች ሲሆን በውስጣዊ ፖለቲካ ውስጥ ጠንካራ የሆነ ወታደራዊ ክንፎች ድርድሩን የክህደት ስምምነት ሊሉ ይችላሉ። ነገር ግን በኢኮኖሚ ማዕቀብ የተዳከመው የኢራን መንግስት የህዝቡን ቁጣ ለመቀነስ ከዚህ የድርድር ጥሪ ውጪ ሌላ አማራጭ የለውም። ይህ አቋማቸው በ1988 የነበረውን የኢራን-ኢራቅ ጦርነት ማብቂያ ስምምነት ያስታውሰናል። በወቅቱም ኢራን በዓለም አቀፍ ጫና ተገዳ ነበር ወደ ሰላም የመጣችው። የኢራን ህዝብ ለስምምነቱ ምን አይነት እይታ አለው ቢባል የኢራን ህዝብ ከ10 ዓመታት የኢኮኖሚ ማዕቀብ በኋላ የኑሮ መሻሻልና ከዓለም ጋር መገናኘት ይሻል። ለእነሱ ሰላም ማለት የፖለቲካ ስምምነት ሳይሆን የኢኮኖሚ ነፃነትና የሉዓላዊነት መነሻ መሆኑም ይታመናል። ይህ ስምምነት ቢደረስ ኢትዮጵያ እንደ ሀገር ምን ታተርፋለች ካለን ጥያቄው በግልጽ የኢትዮጵያን የንግድ መስመር ያማከለ ሲሆን የኢራንና የአሜሪካ እርቅ በቀይ ባህርና በህንድ ውቅያኖስ የንግድ መስመር ላይ መረጋጋት ስለሚፈጥር ኢትዮጵያ የምታመጣቸው ምርቶች ትራንስፖርት ዋጋ በመቀነስ ለሀገራችን የኢኮኖሚ ጫና መቀነስ አስተዋጽኦ ከፍተኛ መሆኑ የማይካድ ሀቅ ነው። በአጠቃላይ በአሁኑ ሰዓት ያለው የሁለቱ ሀገራት ግንኙነት በቃላት ወይም በዲፕሎማሲያዊ ንግግሮች ብቻ የሚፈታ አይመስልም። የሰላም ስምምነቱ 85% ደርሷል ቢባልም በመጨረሻም በ15% የሚገኙ እንደ ሆርሙዝ ወሽመጥና የኒውክሌር ጉዳዮች ያሉ የሾሃማ ነጥቦች ናቸው። ቀጣዮቹ ቀናት እነዚህ ሁለቱ ኃያላን ሀገራት ወደ ድርድር ይገቡ ይሆን ወይስ ወደ ቀጠናዊ ጦርነት የሚለውን ጥያቄ በግልጽ ይመልሱታል? በመቀጠል የምንመለከተው በዓለም ፖለቲካ ውስጥ ሌላኛውን ትኩረት የሚሻ ጉዳይ የእስራኤልና የሊባኖስ የተኩስ አቁም ስምምነት መፍረስና በቀጠናው የቀጠለው የሮኬት ጥቃቶች አሁናዊ ሁኔታ ሲሆን ምንም እንኳን በአሜሪካ አደራዳሪነት የተኩስ አቁም ስምምነት ለመፈጸም ቢሞከርም እስራኤል በአየር ጥቃቷ መቀጠሏና ሂዝቦላ ስምምነቱን በይፋ ውድቅ ማድረጉ ቀጠናውን ወደ ምን አይነት አደጋ እየገፋ እንዳለ በሰፊው እንመለከታለን። በዚህም የእስራኤል ሊባኖስ ጦርነት ወቅታዊ ሁኔታው ምን ይመስላል ስንል በቅርብ ሰዓታት ውስጥ የወጡ መረጃዎች እንደሚያሳዩት የእስራኤል የጦር አውሮፕላኖች በደቡብ ሊባኖስ በተለይም በቤይሩት ዳርቻዎች ላይ ጥቃቶችን አጠናክረዋል። በሌላ በኩል ሂዝቦላ በሰሜን እስራኤል ከተሞች ላይ ከፍተኛ ቁጥር ያሏቸውን ሮኬቶችን መተኮሱን ቀጥሏል። ይህ ሁኔታ በ1982 እና በ2006 ዓ.ም የነበረውን የታሪክ መዛግብት ያስታውሰናል። በ2006 የ34 ቀናት ጦርነት ወቅት እንደታየው ግጭቱ ከአካባቢያዊ አልፎ ዓለም አቀፍ ትኩረት እስኪስብ ድረስ የዘለቀ ነበር። ዛሬ ግን የምናየው ልዩነት ቴክኖሎጂውና የሮኬት አቅሙ በሁለቱም ወገኖች በከፍተኛ ሁኔታ ማደጉን ሲሆን ይሄም አደጋውን በእጅጉን አደገኛ አድርጎታል። ሂዝቦላ ስምምነቱን ለምን በይፋ ውድቅ አደረገ ከተባለ ሂዝቦላ ስምምነቱ የእስራኤልን ወታደራዊ የበላይነት የሚያስቀጥልና የሊባኖስን ሉዓላዊነት የሚያሳጣ ነው በሚል አቋም ላይ ይገኛሉ። ከዚህም በላይ ሂዝቦላ እስራኤል በስምምነቱ ውስጥ ከተካተቱ ቅድመ ሁኔታዎች ውጪ በየጊዜው አዳዲስ ገደቦችን ታስቀምጣለች በሚል እምነት ድርድሩን በይፋ አቋርጧል። እስራኤል በስምምነቱ እየተስማማች ለምን በአየር ጥቃቷ ቀጠለች? እስራኤል በበኩሏ ሂዝቦላ ስምምነቱን ተጠቅሞ የጦር መሳሪያ ዝውውርና የአቋም ቦታውን ለማጠናከር የተጠቀመበት ነው በሚል ትከሳለች። እስራኤል ለደህንነቷ የምትፈራው በየመን እንደታየው አይነት የረጅም ርቀት ሚሳኤሎች በሊባኖስ በኩል ወደ ዋና ከተሞቿ ሊደርሱ ይችላሉ የሚል ስጋት ስላላት ሲሆን ይህም በሁለቱ ወገኖች መካከል ያለው የመተማመን ቀውስ ምን ያህል የከፋ እንደሆነ የአደባባይ እውነት አድርጎታል። የሙከራ ቀጠናዎች ወይም ባፈር ዞንስ የሚሉት የመፍትሄ ሀሳብ ምን ያህል ተግባራዊ ሊሆን ይችላል ስንል በዘመናዊ የጦርነት ጥናት እንደሚታወቀው እንደዚህ አይነት የተከለሉ ቀጠናዎች ስኬታማ የሚሆኑት በገለልተኛ ኃይሎች ለምሳሌ በተባበሩት መንግስታት ሰላም አስከባሪዎች ቁጥጥር ስር ሲሆን ብቻ ሲሆን ነገር ግን በአሁኑ ወቅት በደቡብ ሊባኖስ እየደረሰ ያለው ጥቃት እነዚህን ሰላም አስከባሪዎችን የጥቃት ሰለባ ስላደረጋቸው የሙከራ ቀጠናው ሀሳብ አሁን በወረቀት ላይ ብቻ የቆየ ሆኗል። በአጠቃላይ ቀጠናው ወደ ሰፊ ጦርነት እንዳያመራ ዓለም አቀፍ ማህበረሰብ የሚወስደው እርምጃ ወሳኝ ሲሆን ሆኖም ሁለቱ ወገኖች የራሳቸውን የደህንነት ዋስትና ከማግኘት ውጪ ለጋራ መፍትሄ ለመቀመጥ ፈቃደኛ አልሆኑም። ይህ ውጥረት ወደፊት ምን ሊፈጠር እንደሚችል የሚያሳየው ምልክት ከዲፕሎማሲው ይልቅ የጦር ሜዳ ላይ ያለው ወታደራዊ የበላይነት ነገሮችን እንደሚወስን መሆኑ አይካድም። ወደ መጨረሻው ጉዳያችን ስንመጣ የሩሲያና የዩክሬን ጦርነት ከ4 ዓመታት የደም መፍሰስ በኋላ አዲስ የድርድር ምዕራፍ ላይ የደረሰ ቢመስልም የሁለቱም ሀገራት ፍላጎት ግን አሁንም በግዙፍ የጥርጣሬ ጥላ ስር ወድቋል።
ፕሬዝዳንት ዘለንስኪ በቅርቡ ያቀረቡት ድንገተኛ የአካል ፊት ለፊት ድርድር ጥሪ የጦርነት አቅጣጫ ሊቀይር የሚችል የሰላም ተስፋ ወይስ የፖለቲካ ማታለያ ነው የሚለውን ጥያቄ መፈተሽ ለዓለም አቀፍ ፖለቲካ አሁን እጅግ ዋነኛ የቤት ስራ ሆኗል። ይሁንና እኛም በዚህ ዙሪያ ሰፊ ቁልፍ ሀሳቦችን ቀጥለን እንመለከታለን። ስንጀምር የሩሲያና የዩክሬን ጦርነት የአጭር ጊዜ የጦር ሜዳ ሁኔታ ምን ይመስላል ከተባለ በቅርቡ በሁለቱ ሀገራት መካከል የነበረው መጠነ ሰፊ የመድፍና የድሮን ጥቃት የጦርነቱን ሚዛን ወደ በኛ መረጋጋት ከመቀየር ይልቅ ወደ ይበልጥ አደገኛ የኒውክሌር ዝግጅት እያሸጋገረው ይገኛል። ይሄ ሁኔታ በ1950ዎቹ የነበረውን የኮሪያ ጦርነት የቀዘቀዘ ግንባር ያስታውሰናል። የኮሪያ ጦርነት በይፋዊ ስምምነት ሳይቋጭ በሁለቱ ሀገራት መካከል የፈጠረው የማይታለፍ ቀጠና ዛሬም ድረስ ውጥረቱ እንዳለ ቀጥሏል። የሩሲያና የዩክሬን ጦርነት በቀጥታ ወደ ድርድር ከመገባት ይልቅ እንዲህ አይነት የቀዘቀዘ ግጭት ውስጥ የመግባት እድሉ እጅግ ከፍተኛ ሆኗል። የዘለንስኪ ጥሪ ዓለም እንዴት ታየው? በተለይም አውሮፓውያን እንዴት ተቀበሉት ስንል የምዕራባውያን ሀገራት በተለይም የአውሮፓ ህብረት ዘለንስኪ የጀመሩት የሰላም ጥሪ እንደ አንድ የፖለቲካ ድል ቢመለከቱም በስውር ግን የዩክሬን የጦር መሳሪያ አቅርቦት ለመቀነስ የሚጠቀሙበት ሰበብ ሆኗል። የዘለንስኪ ጥሪ በዓለም መድረክ የሩሲያን ገጽታ በማሻሻል በኩል ሳይሆን ዩክሬን የሰላም ፈላጊ መሆኗን ለማሳየት የተደረገ ዲፕሎማሲያዊ ካርድ ነው ተብሎ ይታመናል። ሩሲያ ለዚህ ጥሪ ይፋዊ ምላሽ ሰጠች ወይ? ፑቲን ምን አሉ ብለን ስንጠይቅ የክሬምሊን ቤተ መንግስት ለዚህ ጥሪ የሰጠው ምላሽ እጅግ ቀዝቃዛ እና የዩክሬን መንግስት የራሱን እውነታ መፈለግ አለበት የሚል ነበር። ፕሬዝዳንት ፑቲን የዩክሬን ድርድር ጥሪ የጦርነት ሽንፈትን ለመሸፈን የተደረገ ሙከራ አድርገው ነው የሚመለከቱት። ይሄም በታሪክ እንደምናውቀው ሩሲያ በሁለተኛው ዓለም ጦርነት ወቅት እንደነበረው ሁሉ የሰላም ንግግር የሚጀምረው ጠላት በሙሉ አቅሙ ሲንበረከክ ብቻ ነው በሚል አቋማቸው የጸኑ መሆናቸውን ያሳያል። የሁለቱ ሀገራት ስምምነት ቢደረስ ኢትዮጵያ እንደ ሀገር ምን ታተርፋለች ካለን ጥያቄው በግልጽ የኢትዮጵያን የዲፕሎማሲና የኢኮኖሚ ነፃነትን ያማከለ ሲሆን የሩሲያና የዩክሬን እርቅ በተለይም የጥቁር ባህር የስብል ንግድ መስመሮችን በመክፈት ዓለም አቀፍ ደረጃ የምግብ ዋጋን እንዲረጋጋ ያደርጋል። ይሄ ደግሞ በምግብ ዋጋ ንረት ምክንያት ለከፍተኛ የኢኮኖሚ ግፊት የተደረገችን ኢትዮጵያ ከዋጋ ግሽበት በመታደግ የኢኮኖሚ ጫናዋን በእጅጉን ይቀንሳል። ስናገባደድ በአሁኑ ሰዓት ያለው የሁለቱ ሀገራት ግንኙነት በዲፕሎማሲያዊ ንግግሮች ብቻ የሚፈታ አይመስልም። የሰላሙ ተስፋ ቢኖርም የጦርነቱ ፍጻሜ በውጊያ ሜዳ ድል ሳይሆን በዓለም አቀፍ ግፊትና በኢኮኖሚያዊ ድካም ላይ የተመሰረተ ይሆናል የሚል እምነት አለኝ። ውድ የቪኤንኤን ቤተሰቦች በዛሬው የዜና ትንተና ዝግጅታችን እነዚህን አበይት ጉዳዮች እንዳሰናል። በቀጣይ በሌላ አዲስ ዝግጅት እስከምንገናኝ ሰናይ ጊዜ በያላችሁበት ሁሉ